የምትሄደው? ለሊ ግን ታውቁሽ ምን እየተቆጣሽኝ እኮ። ይቅርታ እንደፈለክ መሄድ ትችላለህ። እና ወዲህ ምን ይሆንሽ? እየሰማታ እንዴ? ቆይሽ ነው ምን አጠፋ? በልበለኔ ልሂድ። ለሊን ደግሞ ተታታቱጣሽ። ወንድሜ ነህ የራሴ ሰው ነህ ብዬ ስለማስብ ነው እንጂ እኮ ሌላ ነገር አስቤ አይደለም። እሱማ ገብቶኛል። እና ታዲያስ ምን አሰብኩኝ? ካስከፋሽ ደግሞ በጣም ይቅርታ። ጉድ እና ጉዶች እንዲሁም ጉዳጉድ። እሺ አሁን ስድቡ ምን አመጣው? እማያለች አሎ ለምን ፈለግሻችሁ? ሁሉንም ነገር ላንተ ማስረዳት አይጠበቅብኝ። ማሹ ወዴት ነው ጥያቄን ሳትመልሽ የምትሄጂው? ምን እያደረክ ነው? ቆይ አንቺ ልጅ ምንድነው እዚህ ግቢ የሚያመላልስሽ? የሆነ የፈጠረሽው ሴራማ አለ። ጓደኛሽን ዛሬ አልቻልኳት። ከቤት አባረረችኝ እኮ። ለሊ አታደርገው። አድርጓለች አይደል? ቆይ እኔ ማላውቀው የተፈጠረ ነገር አለ። በጣም እየተነጫነጨች ነው። እኔ ምን አውቃለሁ? ቆይ አንተ ያልካት ነገር አለ? ምን ብላት? ሰው እንዴት እንደዚህ ከመሬት ተነስቶ ይናደዳል? ለሊ አሁን እንደምታያት አይደለች። በጣም ብዙ ነገሮችን አልፋ ነው እዚህ የደረሰችው። ስለዚህ አትፍረድባት። አንቺማ ስለምትወጃት ስለሷ ነው የምትደግፊው። ለሊ አሁን እንደምታያት አይደለች። በጣም ብዙ ነው። እንዴት ነሽ ማዬ? ምን ልትሰሪ መጣሽ? ደግሞ ምን ቀረሽ? ፍቅር ምንም ቢሆን እኮ እንደረዳሁሽ መርሳት የለብሽም። ዝም ብለሽ አትቀባጥሪ። አሁን ምን ልትሰሪ ነው የመጣሽው? ለምን አንድ ቀን ይዘሽኝ ሄደሽ አልጠይቃትም? ማንን? መቼ? ማለት የት? በፈለግሽው ጊዜ ሄጄ በጠይቃት ደስ ይለኛል ቤዛ። እሺ ማዬ እወስድሻለሁ። ለምንድን ነው ግን ማዬ ቤዛ እንደዚህ የምታቀርበት? አይታይሽም ምን ያክል ተንኮለኛ እንደሆነች? አይታየኝም ፍቅር። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ በየዓለም ዳርቻ ያላችሁ ወገኖቼ በሞላ ይህን ቻናል ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ እያልኩኝ አደይ ሰራተኛዋ ክፍል 146 ነው ያለነው። ታዲያ ምን ተፈጠረ የሚለውን አብረን እንይ። ዴቭ ወደ ገጠር ለመሄድ ተነስቶ ነበርና ታዲያ ለመሄድም ወስኖ የጨረሰው ዴቭ ምክር ለማማከር ወደ ሊሊ ጋም ሄዷል። ሊሊም ታዲያ እባክህን ይቅርብህ፣ ያደይ አባት በጣም ጨካኝና በሀገሩም ሆነ በሰፈሩ የታወቀ ነው በማለት ነግረዋለች። አባቷ ጋር ሳይሆን እናቷን ነው የማማክረው፣ ስለዚህ እናቷ ፈቃደኛ እንድትሆን እፈልጋለሁኝ በማለት ይናገራል። ታዲያ ባቡሬም ፈቃደኛ ከሆንክ አብሬህ ልሂድ ወይ በማለት ነግሮታል። ታዲያ እኔም ቆንጆ ካገኘው እዛው አገባለሁ በማለት ታዲያ ሊሊ በጣም ከፋትና ምን ልሰራ ነው አንተ እዛ የምትሄደው? ምንስ ታረጋለህ? በማለት ትናገረዋለች። ባቡሬም ታዲያ አንቺ ምን አስከፋሽ? ምን ነው? በጣም በመገላመጥና በቁጣ ኃይል ሊሊ ትናገረዋለች። ምን ሆነሽ ነው? ይቅርታ በቃ ቢላት እንኳን ልሰማው አልቻለችም። ቅናትም ይሆን ወይም አፍቅራዋለች ውስጧ። ነገር ግን ውስጧ ብታፈቅረውም ያው ድጋሚ እንደዛኛው ይጎዳኛል በማለት ወደ ህይወቷ ለማስገባትም ፍራቻ ላይ ናት። ታዲያ እሷም በጣም ተናዳ ስትቆጣው ነበረ። ባቡሬም ታዲያ ምን አልኩኝ? ቆይ በጣም ይቅርታ እሺ በቃ በማለት ቢመልስላት እንኳን ብቻዋን መሆን እንደፈለገች ስትነግረው ታዲያ ታጠፋውም ይቅርታ ግን ደግሞ ከዴቭ ጋር ቢሄድ ገጠር ምን ችግር አለው በማለት ይነግራት። ታዲያ በሱ ባለው ነገር ገጠር ሄጄ ሌላ ሴት አገባለሁ ስላላት በአይምሮዋ ይህንን ስለሰማች በጣም ስለከፋት ነበር የተናገረችው። ቅሬታም አድሮባታል ሊሊ። ፍቅር በአንድ በኩል አሹን ወደ ገጠር መሄድ እፈልጋለሁኝ፣ ስለዚህ አግዘኝ፣ አደይ እናት ጋር መሄድ አለብኝ በማለት ትጠይቀዋለች። ታዲያ አሹም ምን አስበሽ ነው ገጠር የምትሄጂው? አንቺ እንኳን እዛ ሄደሽ በሰላም አይደለም ዴቭና አደይን ለማለያየት ያደረግሽው የምታደርጊው ተንኮል ነው በማለት አሹም ታዲያ የፈለከውን ያክል ገንዘብ እሰጥሃለሁኝ እባክህን ተባበረኝ በማለት እንኳን ለምናው ነበረ። በፍጹም አይቻልም፣ ምንም ነገር ልረዳሽ አልችልም፣ እዛም ደግሞ መሄድ የለብሽም በማለት መልሶላታል። ወይዘሮ ታለም ደግሞ እዚህ ምን ትሰሪያለሽ ከአሸናፊ ጋር በማለት ስትናገራት፣ ፍቅርም ደግሞ በጣም ደንግጣ እየተርበተበተች ነበረ። ዛሬ ደግሞ ክላስ የለሽም ወይ በማለትም ስትናገራት ነበር። ጥሩ ሙድ ላይ አይደለሁም፣ ዛሬ ወደ ክላስ መሄድ አልፈልግም፣ ክላስን መግባት አልችልም በማለት
ለእናቷ ትናገራለች። አሸናፊም ታዲያ ምን ልታረግ እንዳሰበች ለወይዘሮ ታለም ፍርጥ አድርጎ ይነግራታል። ቆይ አንቺ ልጅ ይህን ተንኮል ምን እያሰብሽ ነው? ምን ልትሆኝ ነው? በማለትም በቁጣ ወደ ሳይሆን በግድሽ ነው ክላስ የምትገቢው በማለት ማስጠንቀቂያ ትሰጣታለች። ሮማን ደግሞ አሸናፊ ጋር ስትመጣ አሸናፊ ወደ በር ከፍቶ በር ላይ ስለነበረ ሲጠፋባት የት ሄዶ ነው በማለት በጭንቀት ውስጥ ነበረች። እውነቱን ፍርጥ አድርጎ ታዲያ አሹም ሊናገር ይፈልግና ሊነግራት አልቻለም። እሷም ሮሚም ታዲያ ቆይ ትጠራኛለህ፣ እመጣለሁ፣ እቀመጣለሁ፣ የሆነ ነገር ነግርሻለሁ ትለኛለህ፣ ግን ደግሞ ልትነግረኝ አልቻለክም በማለት ችግር አለ ወይ አይኔን አይና እስቲ ንገረኝ ስትለው እረ እንዴት አድርጌ ነው የምነግርሽ? ታዲያ በወደዛውም ሩታ ትመጣለች። ሩታም ታዲያ ምንድነው አንተ ልጅ እውነቱን ንገራት፣ ለእኔ የነገርከኝን በሞላ ለምን አትነግራትም? እሷም እኮ ትወድሃለች ብላ እውነቱን ንገራት በማለት ስትነግረው አሸናፊ ግን መናገር ፈርቷል። ይሄን ነገር ከተናገርኩኝ ወንድ እህትነቷንም ላጣው እችላለሁ ብሎ በፍራቻ ውስጥ ነው ያለ። ኬንጎና ዳይመንድ የዘውትር ስራቸውን እያከናወሉ በማታ ታዲያ ሁለቱም አንድ ላይ ሆነው አሁን ዛሬ ደህና አገኘን ብለው ቆም ሲሉት ታዲያ የሚያውቁት ሰው ነበረ። እሱም ደግሞ ምንድን ነው በማለት እንዳትዞር በማለትም ማስጠንቀቂያ ይሰጡታል። ያም ሰው ደግሞ ባቡሬ ነበረ። ታዲያ እናንተ በጣም ነው የምትገርሙት ጭራሽ እኔንም በማለት ይናገራቸዋል። ታዲያ እነሱም ዞር ብሎ ሲያቸው ባቡሬ ነህ ሆይ በማለት በድንጋጤ ታዲያ ለሊሊም ሁለቱም ሊሰርቁትና ወይም ሊዘርፉት እንደነበረ ይነግራታል። ቆይ እነዚህ ልጆች ያንን ስራ አልተውም ወይ በማለት ሊሊም ትናደዳለች። አሁን እነሱን አግኝቼ መናገር አለብኝ በማለትም በጣም ትናደዳለች። አደይ ደግሞ እነዚህ ልጆች ቆይ ምን አድርገው ነው እንደዚህ የሚሯሯጡት ትላለች። እነሱ ደግሞ ሊዘርፉ ሌላ ሰው መስሏቸው ባቡሬን እሱ መሆኑን ሲያውቁ በጣም ሮጠዋል። ታዲያ ባቡሬም ግን ሄዶ ሁለቱም ሊሰርቁት እንደነበረም ተናግሯል። ታዲያ አደይም ሁል ጊዜ ማስጠንቀቂያና ሌላ ስራ ፈልገው ሌላ ስራ እንዲሰሩ ሁሌም በምክርና በማስጠንቀቂያ የምትሰጣቸው ዳይመንድን ይህን ስራ ከሰራ ወንድሜ አይደለህም በማለት ዳይመንድንም ታዲያ በዛ መሰረት ትቶ ነበረ ደመቀም። ነገር ግን ትናንት ማታ ላይ ለመስረቅ ተሳትፎ ነበረ። ግን ደግሞ ባቡሬን ሊሰርቁት ከበውት ዙሪያውን ባቡሬም ታዲያ በሁለቱም በጣም ያዝኖባቸዋል። ቤዛ ተንኮለኛዋ ደግሞ እናቴ ታማለች፣ ገንዘብ እፈልጋለሁ በማለት ለወይዘሮ ታለም ትናገራለች። ታዲያ ወይዘሮ ታለምም ለምንድነው አንድ ቀን ወደ ቤትሽ ወስደሽኝ እናትሽን ለያቸው በማለትም ይጠይቃል። ታዲያ ፍቅር ደግሞ ምን ልትሰሪ መጣሽ በማለት ትናገራታለች ቤዛን። ታዲያ የወይዘሮ ታለምም እስቲ ተነሽና ከሮማን ጋር ቤዛን አስተናግዷት በማለት ትናገራለች። ታዲያ ፍቅርም ቤዛ ጋራ ይፋጠጣሉ። ያደረግሽኝን የረሳሁልሽ መሰለሽ ወይ በማለትም ስትናገራት እኔ አንቺን ፈልጌ አይደለም የመጣሁት እማዬን ፈልጌ ነው እማዬ እኔ አንቺን ፈልጌ ነው እዚህ የመጣሁት በማለት በመቅለስለስና በማሳዘን ገንዘብ እንድትሰጣት ጠይቃታለች። ታዲያ ወይዘሮ ታለምም ገንዘቡን እሰጥሻለሁ ግን ደግሞ ሰርተሽ በሰዓቱ እንድትመልሽልኝ በማለት ነግራታለች። እሷም ታዲያ መልሳለሁ በማለት እጇን ትስማታለች። አሸናፊ ደግሞ ወደዚህ ቤት ለምን ትመጫለሽ በማለት እየተናገራት ነበር። ሁለተኛም እዚች ቤት ድረሽ እንዳትይ በማለትም ቢናገራት እሷ ግን ገንዘቧን ከተቀበለች በኋላ ስትወጣም ከአሹ ጋራ ይነጋገራሉ። ታዲያ ስትገቢ በልመና ስትወጭ ደግሞ ምን ተገኝቶ ነው እንደዚህ የሚያደርግ? ማስጠንቀቂያ እንኳን ቢሰጣትም ወደዚህ ቤት ሁለተኛ ድረሽ እንዳትይ ቢላት እባክህ ወደዛ በማለት ገፍትራ ወታለች። ሮማን ደግሞ ወደ ገጠር ከነዴቭ ጋር ለመሄድ ወይዘሮ ታለምን ፍቃድ ስትጠይቅ የሰማችው ፍቅርም ሌላ ሴራ እየአሴረች ነው።
ታዲያ ምን ልትሰሪ ነው የምትሄጂው? በማለትም ወይዘሮ ታለም ታዲያ ሩማንም ሀገሩ እኮ ደህና ነው ስትላት ታዲያ ያለ እናትሽ ፍቃድ ወደዛ መሄድ አትችም፣ እናሽን አስፈቅጄ መሄድ ትቻለሽ በማለት ወይዘሮ ታለምም ትናገራል። ታዲያ እዛ ገጠርስ ምን ትሰሪያለሽ? በማለት እናትሽ ተፈቀደሽለት ብቻ ነው የትም ቦታ መሄድ የምትችው ብላ ትናገራታለች። ሩታም ታዲያ እዚህ ምንም አዲስ ነገር የለም፣ ሁሌም ያው ነው፣ ስለዚህ ገጠር እሄዳለሁ አብሬ በማለት ትናገራለች። ሩታም ታዲያ ደመቀን እየፈለገችው ወዴት እየሄድክ ነው በማለት ታዲያ ገጠር እንደምትሄድ ሰምቻለሁ፣ ዴብም እየፈለገህ ነው፣ እኔም ከናንተ ጋራ ወደ ገጠር እሄዳለሁ ብላ ነገረች። ሄደሽ ምን ትሰሪያለሽ? እዛ እኮ እንደዚህ እንደ ከተማው አልጋ ምቹ አይደለም፣ ስለዚህ ምን ልትሰሪ ነው የምትሄጂው ሲላትም ሩታ ግን እሄዳለሁ ብላ ቆርጣ ተነስታ ዴብም ታዲያ እሺ አብረን እንሄዳለን ብሎ ለሩታ ይነግራታል። ታዲያ ፍቅረኛውንም ልሰናበታት አንቺ ወደ ቤት ሂጂ በማለት አደይ የኔ ፍቅር በይ በሰላም ቆይኝ በማለት ገጠር ሄጄ ሁሉንም ነገር ጨርሼ እመጣለሁ፣ ደግሞም እኔና አንቺ አብረን የምንሆንበት ቀን ሩቅ አይደለም፣ አመቻችቼ ሁሉንም ማስተካከል እመጣለሁ ብሎ ሲነግራትም አብራ ለመሄድም ብትነግረው ዴቭ ደግሞ በጭራሽ አንቺ እኔና ደመቀ እንሄዳለን በማለት ለአደይ ይነግራታል። አደይም ታዲያ በሰላም ሄደ በሰላም ተመለሰ። ባቡሬም ታዲያ የሊሊ መኮሳተር በጣም አስከፍቶት ውጭ ላይ ቁጭ ብሎ አግኝታው ነበረ አደይ። ታዲያ አደይም ስታገኘው ምን ሆነ ነው ብላም ስትጠይቀው ጓደኛሽ እኮ አስወጣችኝ ከቤት እባክሽን እስቲ ንገሪያት በማለት ታዲያ አደይም ለጓደኛዋ ምን ብለሽ ነው ባቡሬን ያስቀየምሽው? ውጭ እኮ አገኘሁት በማለት ለጓደኛዋ ስትነግራት ሊሊየም ታዲያ የተናገረችው ነገር ስታስበው የተናገረችው ነገር ትክክል ስላልሆነ ይቅርታም ለመጠየቅ ታዲያ ስልኩን ታነሳና ስትደውልለትም ስልክ አያነሳም። ታዲያ የተናደደው ባቡሬ ሲወጣ ጉንጯን ስሟት ታዲያ እሷም ጉንጯን እየደባበሰች የተናገረችው ነገርም ተጸጽታ ወደ ኋላ ዞር ብላ ስታስበው ትክክል እንዳልሆነች እያሰበች ስልኳን አንስታ ብትደውልለትም አላነሳ ስላላት ታዛም ከቤት ይቅርታ መጠየቅ እንዳለባት አስባ ተነስታ ሄዳለች። ቀበጧ ሊዲያ ደግሞ ባቡሬን ሲሄድ ስታየው እሷም ደግሞ ስልክ እያወራች ሄደች ነበረ። ያውም የምታወራውን ስልክ ዘግታ ቢኪ ሚኪዬ ቆይ ጠብቀኝ በማለት ቆይ አንቺ ልጅ እኔን እየተከታተልሽ ነው ወይ? እኔም መከታተል አቁሜ ዞር ዞር ብለሽ እኔም መሳይ እጥፍ ታገኛለሽ ብሏትም በማስጠንቀቂያ ጭምር ታሱ ጋር መሆን እንደሌለባት ነግሮ እንድትመለስ አድርጓታል። ታዲያ ሊዱ እሱ ወደ ሄደበት ቦታ ድረስ ተከትላ በመሄድ እዛው ሄዳ እቅፍ ታደርገዋለች። አንቺ ከየት መጣሽን ብሎ ሲናገራት ጉንጩንም እንቃርጋ ስትስመው ሊሊ ደግሞ ይቅርታ ልትጠይቀው ስትሄድ በርቀት ታያቸዋለች። ታዲያ ምን እያደረግሽ ነው አንቺ? ምን እያደረጋችሁ ነው? በማለት ሊሊም በጣም ትናደዳለች። ታዲያ ለምንድን ነው እኔን የምትፈታተኝኝ? በማለት ሊዱ ቀበጧንም ሊሊ እንቅ ታረጋታለች። ባቡሬም ግን ደግሞ ለመገላገል በጣም ይቸገራል። ሁለተኛ ካጠገቡ እንዳደርሺ በማለት በጥፊ አጮልቻት። ታዲያ ሊሊ ለባቡሬ ይቅርታ ልትጠይቀው ወስና ሄዳለች። ነገር ግን ሊዲ በመሀላቸው እየገባች ስላስቸገረች ለሊዲያም ቢሆን ማስጠንቀቂያ ሰጥታታለች። ዴቭ ደግሞ እንግዲህ ወደ ገጠር ጉዞውን አድርጓል። ታዲያ ሁለቱም ለመጋባት የአደይን እናት ፍቃድና እንድትቀበለው መጠየቅ ስላለበት ወስኖ ሄዷል። ባቡሬንም ቢሆን እንዳትንቀሳቀስ ዞርም እንዳትል ብለው የገዛ ጓደኞቹ አብረው የሚውሉት ከሱ ጋራ ግን ደግሞ ባቡሬ በጣም ያዘነባቸው በፊት የለመዱትን አሁንም ቢሆን ሊተውት አልቻሉም። ታዲያ አሁንም ደግሞ ድጋሚ ትተናል ብለው በአደይ ምክርም ከሆነ አደይም ብትሆን
ከዚህም በኋላ ወንድሜ አይደለህም ስትሰርቅ ወይም ሰረቀ ወይም እንደዚህ ያደረገ ሲሉ ብሰማ ካሁን በኋላ እኔ እናንተ እህቴ ብለህ አጠገቤ እንዳትደርስ በማለት ተናግረው ነበረ። ታዲያ ደመቀም ይቅርታ እኔ አንቺን ማስቀየም አልፈልግምም ሁለተኛ አላደርገውም ሲል ቃልም ገብቶላት ነበረ። ታዲያ ዛሬ ላይ ባቡሬን ሌላ ሰው መስሏቸው ድንጋይ ይዘው ከበውት ዞር እንዳትል በማለት ሊዘርፉት ነበረ። ታዲያ ባቡሬ መሆኑን ሲያውቁ እነሱም ደንግጠው ሮጠዋል። እሱም ደግሞ በጣም አዝኖባቸዋል። አደይም ብትሆን በጣም ነው ያዘነችበት። ከዚህም በኋላ ግን ሌላ ጊዜ ብሰማ እኔ እናንተ እንቆራረጣለን በማለት ማስጠንቀቂያ ሰጥተዋለች። ታዲያ ድንገትም ሮጦ ወደ ሊሊ ቤት ሄዶ እዛ ደግሞ አደይ ሲያገኛት ቆይ አንተ የሰራኸው ስራ ምን እየሰራችሁ ነው? እናንተ መቼ ነው ከስህተታችሁ የምትማሩት? በማለት ትናንትና ማታም ቢሆን ባቡሬን ልትአግታችሁ ልትዘርፉት እንደሆነ ሰምቻለሁ። ስለዚህ ሊሊም ቢሆን ማስጠንቀቂያ ሰጥተዋለች። ታዲያ እነሱም ታዲያ ሌላ ሰው መስሏቸው ሌላ ሰው ሊዘርፉ እንደሆነ ባቡሬን እንዳላወቁትም ለሊሊ ነግሯታል። አደይም ብትሆን በጣም ማስጠንቀቂያ ሰጥተዋለች። ታዲያ ገንዘብም ስለሚያስፈልገን ነው ለጊዜው በማለት ለአደይም ይነግራታል። የቅምጥል እናትም ታዲያ ምነው ዛሬ ጓደኛሽ ቀረ የት ሄዶ ነው በማለት ስትጠይቃት ነበረ። ቅምጥልም ታዲያ ደህና ነው አግኝቸው ነበር በማለት ታዲያ የቅምጥልም እናት አንቺ እሱን ማሳደድና መከተል ይቅርብሽ እሱ ፈልጎሽ ሲመጣ ነው ጥሩ በማለት ምክር ሰጥታታለች። ሊሊም ታዲያ ባቡሬን ከወንድምነት እየዘለለ ምንም ነገር የለንም በማለት ተናግራ ነበረ ለአደይ ለጓደኛዋ። ነገር ግን ዛሬ ላይ ሊዱን አያይዟና አነጋገሯ ከልቧ የምታፈቅረው ነው የሚመስለው። ነገር ግን ቪዲዮ እዚህ ላይ አብቅቷል። ቀጣይ ደግሞ ምን እንደሚፈጠር አብረን እናያለን። ዴቭ ሲሳካለት ይሆን ገጠር ሄዶ ከአደይ አባት ጋር ተገናኝቶ ነገሮችን አስተካክሎ ይመለስ ይሆን? ደመቀም ደግሞ የቤተሰቦቹን ንብረት ለማግኘት ነው በዛውም የሚሄደው። እንግዲህ ሁሉም በየበኩሉ የየራሱ ችግር አለበትና ችግራቸውን ፈተው ይመለስ ይሆን በሰላም? ያንን ደግሞ ቀጣዩን አብረን እናያለን። ለዛሬው ስለ ያብቅቷል። ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አበረታቱኝ ወገኖች። በያላችሁበት ሰላም ሆኑልኝ ባይ